ቲክቶክን አቁሙ። እደግመዋለሁ። ቲክቶክ ላይ ጊዜያችሁን ማቃጠል አቁሙ። ምክንያቱም አዲስ ንጉስ መጥቷል። ቲክቶክ መጀመሪያ ሲመጣ እረ የህፃናት ነው ብለን ንቀነው፣ ዛሬ ብዙ ሰዎች ሚሊዮነር ሆነውበታል። ያ እድል አምልጦኛል ብላችሁ ተቆጭታችሁ ነበር? እንግዲያውስ ዛሬ የመጨረሻ እድል ይዤላችሁ መጥቻለሁ። በቅርቡ ዓለምን ይቆጣጠራል ተብሎ የተገመተው ገና ብዙ ሰው ሳያውቀው ልትቀላቀሉት የሚገባ ቡዘር። እስቲ ስልካችሁን እዩት። በቀን ስንት ጊዜ ይጮሃል? ስንት ኖቲፊኬሽንስ ይመጣለታል? አብዛኛው ኖቲፊኬሽን ወይ ቲክቶክ ነው ወይ የቴሌግራም ወሬ ነው። እስኪ ራሳችሁን ጠይቁ። በየቀኑ ስንት ሰዓት ሶሻል ሚዲያ ላይ ታሳልፋላችሁ? ዜና ታነባላችሁ፣ ቪዲዮ ታያላችሁ፣ ላይክ ታደርጋላችሁ። ግን ለዚህ ሁሉ ልፋታችሁ ማን ነው የሚከፍላችሁ? ማንም። ትልልቅ ኩባንያዎች እናንተን ተጠቅመው ሀብታም ይሆናሉ። ግን አስቡት፣ ስልካችሁ ሲጮህ ወይም ደግሞ ቡዝ ባደረገ ቁጥር ወይም አፕሊኬሽኑን በከፈታችሁ ቁጥር ሳንቲም ቢቆጥርላችሁስ? ሰላም የፎአኒ ኬር ቤተሰቦች፣ ዛሬ ይዤላችሁ የመጣሁት መረጃ የቴክኖሎጂን ዓለም እያነጋገረ ስላለው ስለ አዲሱ ቡዘር አፕ ነው። እውነት ቡዘር ቲክቶክን ይበልጠዋል? እንዴትስ ገንዘብ ይሰራበታል? አሰራሩስ እውነት ነው ወይስ እንደ ሌሎቹ የጊዜ ማባከኛ ነው? ዛሬ ሁሉንም ነገር አበጥረን እናያለን። አብራችሁን ቆዩ። በ2026 የኦንላይን ህግ እየተቀየረ ነው። ዌብ 3 እና ሶሻል ፊ የሚባሉ ቴክኖሎጂዎች መጥተዋል። ምን ማለት ነው? ተጠቃሚው ለሚያጠፋው ጊዜና ዳታ መከፈል አለበት የሚል ህግ ነው። ቡዘር የሚሰራው በዚህ አቴንሽን ኢኮኖሚ በሚባለው ህግ ነው። እናንተ አፑ ላይ ገብታችሁ ስትቆዩ፣ መረጃ ስታነቡ ለእነሱ ትራፊክ እየፈጠራችሁ ነው። እነሱ ከማስታወቂያ ከሚያገኙት ገቢ ላይ ለእናንተ የተወሰነውን ኮሚሽን ያካፍሏችኋል። ስለዚህ ይሄ ልመና አይደለም፣ ይህ በጋራ የመስራት እድል ነው። ቡዘር ልክ እንደ ቲክቶክ አጫጭር ቪዲዮዎችን የምናይበት ሶሻል ሚዲያ ነው፣ ግን በሶስት ዋና ዋና ነገሮች ይለያል። ለምሳሌ ኢርሊ ኦፖርቹኒቲ ወይም ደግሞ ቀድሞ መገኘት። ቢትኮይን ድሮ ሲመጣ የገዙ ሰዎች ዛሬ ምን እንደሆኑ ታውቃላችሁ? ቲክቶክንም እንመልከት፣ አሁን ላይ እጅግ ተጨናንቋል። ቡዘር ላይ ግን ገና ሜዳው ክፍት ነው። አሁን ከገባችሁ የነገሮቹ ኢንፍሉዌንሰሮች እናንተ ናችሁ። ሁለተኛው ደግሞ ያለ ገደብ ክፍያ። ቲክቶክ ላይ ብር ለማግኘት ብዙ ሺህ ተከታይ ያስፈልጋል። ቡዘር ላይ ግን ገና አካውንት ስትከፍቱ መክፈል የሚጀምር ሲስተም አለው። 1000 ፎሎወር ሙላ አይልም። ስፖርትና መዝናኛ፣ በተለይ የስፖርት ወዳጆች የሆኑ ሰዎች መረጃ በመለዋወጥ ብቻ የሚከፈላቸው ስለሆነ ብዙ ሰውም እየጎረፈበት ነው። እሺ ወደ ዋናው ጉዳይ እንግባ። ቡዘር ላይ ገንዘብ የሚሰራባቸው ዋና ዋና መንገዶች አሉ። ፖስት ቱ ኢርን ወይም ደግሞ ፖስት በማድረግ ገንዘብ ማግኘት ነው። ቪዲዮ ወይም ደግሞ ፎቶ ትለቃላችሁ። ሰዎች ላዩትና ለሰጡህ ሪአክሽን ላይክም ሊሆን ይችላል ኮሜንት ይከፈልሃል። ለምሳሌ ቪዲዮአችሁ 1000 እይታ ካገኘ $0.10 አካባቢ ታገኛላችሁ ማለት ነው። ሁለተኛው ደግሞ መሰረታዊ ታስኮች ወይም ደግሞ ቤዚክ ታስክስ የሚባለው ነው። በየቀኑ መግባት፣ ቪዲዮ ማየት፣ ይሄ አዲስ ጀማሪ ለሆነው ሰዎች ነው። ሶስተኛው ደግሞ ለፎአኒ ኬር ቻናል ቤተሰቦች ሚስጥር ነው። ቡዘር ላይ ብቻችሁን ከመክፈት ሰዎችን ስትጋብዙ፣ ኢንቫይት ስታደርጉ ኮሚሽን ታገኛላችሁ። ለአንድ ሰው ግብዣ እስከ $0.15 ይሰጣል። ቲም ካላችሁ ገቢያችሁ በ3 እጥፍ ይጨምራል። አጠቃቀሙ ደግሞ በጣም ቀላል ነው። አፕሊኬሽኑን ፕሌይ ስቶር ወይም አፕ ስቶር ላይ ቡዘር ብላችሁ ሰርች አድርጋችሁ ዳውንሎድ አድርጉ። ሎጎው ይህንን ይመስላል። ልክ እንደ ቲክቶክ ሳይን አፕ ታደርጋላችሁ። እዚህ ጋር የሪፈራል ኮድ ይጠይቃችኋል። የእኔን ኮድ ወይም ደግሞ የማንኛውም ኢንቫይት ያደረጋችሁን የጓደኛችሁን ኮድ መጠቀም ትችላላችሁ። ከዚያ ፕሮፋይል አስተካክሉ። የመጀመሪያ ቪዲዮአችሁን ልቀቁ። ማን ያውቃል፣ ምናልባት ይሄ አፕ ህይወታችሁን መቀየሪያ ሊሆን ይችላል። ግን ወዳጆቼ አንድ ነገር ልንገራችሁ፣ በዚህ ቻናል ዝም ብዬ ሊንኩን ተጫኑ ብዬ አልዋሻችሁም። አዲስ አፕ ሲመጣ ሁሌም ቲክቶክን ሊጥል ነው ይባላል። ቡዘር አሪፍ እድል ቢሆንም ከጀርባው ያለው እውነታን ግን ማወቅ አለባችሁ።
አንደኛው የክፍያ ጉዳይ ነው። አብዛኛው ዩቲዩበሮች የማይነግሯችሁ ነገር ቢኖር የክፍያ ስርዓቱን ነው። ብር ለማውጣት መጀመሪያ $10 መድረስ አለባችሁ። ይሄን ለመሙላት ደግሞ ቢያንስ 100,000 ቪው እይታ ወይም 70 ሰዎችን መጋበዝ ሊጠይቅ ይችላል። ቀላል አይደለም። ሁለተኛ ደግሞ ዊዝድሮዋል ሲስተም ነው። $10 ከደረሳችሁ በኋላ ዊዝድሮ የሚል በተን በቀላሉ አይመጣላችሁም። በአፕ ውስጥ ያሉ አድሚኖችን ፈልጋችሁ ሜሴጅ ማድረግ አለባችሁ። ለአንድ ትልቅ ድርጅት በሜሴጅ እባካችሁ ክፈሉኝ ብሎ መጠየቅ ያልተለመደና አዲስ ስለሆነ መጉላላት ሊኖርበት ይችላል። ሶስተኛው ደግሞ ክሪፕቶ ክፍያው በዶላር ወይም በፖይንት ስለሆነ ወደ ኢትዮጵያ ንግድ ባንክ ለማውጣት የክሪፕቶ እውቀትን ሊጠይቀን ይችላል። ታዲያ ምን እናርግ? ይህን ስላችሁ ቡዘርን ልጠቀም ወይስ አልጠቀም ብላችሁ ተወዛግባችሁ ከሆነ የኔን ምክር ልስጣችሁ። እንደ ዋና ስራ ሳይሆን እንደ ተጨማሪ ድል ሳይድ ሀስል ተጠቀሙበት። ገና ሳይጨናነቅ ቀድሞ ገብቶ ቦታ መያዝ ሁሌም ያዋጣል። መሞከሩ አይጎዳም። ትርፍ ጊዜ ካላችሁና በትንሽ ብር የምትረኩ ከሆነ ሞክሩት። እኔ እየሰራሁበት ነው። እናንተም ራሳችሁ ገብታችሁ ፍረዱ። የአፕሊኬሽኑ ትክክለኛ ሊንክ እንዴት እንደሚመዘገብና እንዴት ገንዘቡን እንደምታወጡ የሚያሳይ ተጨማሪ መረጃ በቴሌግራም ቻናሌ ላይ አስቀምጨዋለሁ። የቴሌግራም ቻናሌ ሊንክ ደግሞ ዲስክሪፕሽን ላይ አለ። እዛ ላይ ገብታችሁ ተቀላቀሉ። ስለሌሎች የኦንላይን ቢዝነሶችም እናወራበታለን። ይህን ቪዲዮ ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ፣ ለጓደኞቻችሁ ሼር አድርጉ። እናንተስ ቡዘር አፕን ሞክራችሁታል? የከፈላችሁ ወይም ደግሞ ያስቸገራችሁ ነገር አለ? ኮሜንት ላይ ጻፉልኝ። አዳዲስ እና ገንዘብ የሚያስገኙ መረጃዎችን ፈልጌ ማቀርብላችሁ የእናንተ ወዳጅ ነኝ።